ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሳት የምንመለከታቸው የቀድሞ የሊቨርፑል ተጫዋች ደጀን ላቭረን አርነ ስሎት ብቻ ናቸው መሐመድ ሳላ ከክለቡ እንዲለቅ የፈለጉት የሚል አስተያየትን ሰጥቷል። ይህን የምንመለከት ይሆናል። ከዚህ በተጨማሪም የሊቨርፑል ስፖርቲንግ ዳይሬክተር የሆነው ሪቻርዲው ከአልሂላል ጋር ለመስማማት እንደተቃረበ እየተነገረ ይገኛል። ዳርዊን ኑኔዝን እንደዚሁም ደግሞ ከርቲስ ጆንሰንም የተመለከተም ዘገባም ይኖረናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባዎቹ እናመራለን። አብራችሁን ቆዩ። በመጀመሪያም ከርቲስ ጆንሰን የተመለከተውን ዘገባ ስንመለከት የኢንተር ሚላን ስፖርቲንግ ዳይሬክተር የሆኑት ፒሮ አሶሌኒ በሰጡት አስተያየት በዚህ ሰዓት ላይ ከርቲስ ጆንሰን በቅርበት እየተከታተል ነው እንገኛለን። ይህንን ደግሞ ከማንም አልደበቅንም። በቀጣይ ግን ምን የሚፈጠረውን አብረን እንመለከታለን የሚል አስተያየትን ሰጥቷል። እንደሚታወቀው እንግዲህ ከጃንዋሪ ዝውውር መስኮት ጀምሮ ኢንተር ሚላኖች ከርቲስ ጆንሰን ለማስፈረም ከፍተኛ ፍላጎት አሳይቷል። ከርቲስ ጆንሰን ወደ ኢንተር ሚላን መሄድ እንደሚፈልግም የተለያዩ ዘገቦች እየተናገሩ ይገኛሉ። በጃንዋሪ ዝውውር መስኮትም ኢንተር ሚላንን ለመቀላቀል ፈቃደኝነቱንም ሰጥቶ እንደነበረ ከዚህ ቀደም የወጡ መረጃዎችም ሲናገሩ ነበረ እና አሁን ላይም ወደ ኢንተር ሚላን በዚህ የክረምቱ የዝውውር መስኮት ለመቀላቀል ፍላጎት አለው ነው እየተባለ የሚገኘው። ነገር ግን ደግሞ የአንዶኒ ኢራዮላ የሊቨርፑል አሰልጣኝ ተደርጎ መሾም ምናልባትም ሀሳቡን ሊያስቀይረው የሚችልበት እድል እንዳለ ነው እየተነገረ የሚገኘው። ሀሳቡን ይቀይራሉ የሚለውን በቀጣይ አብረን የምንመለከት ይሆናል። ከዚህ በተጨማሪም ግን ፌዴሪኮ ኬዛ በትናንትና ዕለት ባደረገው ቃለ መጠይቅ ላይ ከርቲስ ጆንስ የጣሊያን ሕይወት እንዴት ነው የሚል ጥያቄ ጠይቆኝ ነበረ። እኔም ደግሞ ከእንግሊዝ በተለይ ደግሞ ከሊቨርፑል የተሻለ የሚባል የአየር ጸባይ በጣሊያን እንዳለ ነግሬዋለሁ የሚል አስተያየቱን ሰጥቷል። አያይዙም በሰጠው አስተያየት ኢንተር ሚላኖች ይህንን ተጫዋች ለምን እንደፈለጉት ይገባኛል። ምክንያቱም ከርቲስ ጆንስ በጣም ኳሊቲ ያለው ተጫዋች ነው። ወደዛም ቢቀላቀልም ለኢንተር ሚላን ትልቅ አስተዋጽኦ ማድረግ ይችላል የሚል አስተያየቱን ሰጥቷል እና ምናልባትም በክረምቱ የዝውውር መስኮት ሊቨርፑልን እንግዲህ ሲለቅ ልንመለከት የምንችልበት እድል አለ። ምናልባትም ደግሞ አንዶኒ ኢራዮላ የሚያሳምኑት ከሆነ በቀጣይ ዓመትም በሊቨርፑል ማሪያ ልንመለከተው እንችላለን። እናንተ ግን በከርቲስ ጆንስ ዙሪያ ያላችሁ ሀሳብ ምንድን ነው? በሊቨርፑል ቢቆይ ይሻላል ወይስ ክለቡን ቢለቅ ይሻላል ብላችሁ ታስባላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ዳርዊን ኑኔዝን የተመለከተውን ዘገባ ይሆናል። በዛሬው ዕለት በወጡት ዘገቦች መሰረት አልሂላልና ዳርዊን ኑኔዝ ያላቸውን ኮንትራት ለመቅደድ ከስምምነት ላይ ደርሰዋል እየተባለ ይገኛል። እናም ከዚህ በኋላም እንግዲህ ዳርዊን ኑኔዝ ወደ ፈለገው ክለብ በነጻ መዘዋወር ይችላል። ወደ አውሮፓ መመለስ ከፈለገ ግን በአልሂላል ሲከፈለው የነበረውን ደሞዝ በጣም በከፍተኛ ሁኔታ መቀነስ እንዳለበት ነው እየተነገረ የሚገኘው። በተጨማሪም ግን ዳርዊን ኑኔዝ ወደ ሊቨርፑል መመለስ እንደሚፈልግም እየተዘገበ ይገኛል። ነገር ግን ደግሞ ከሊቨርፑል በተጨማሪም ቼልሲ፣ ኒውካስል ዩናይትድ እንደዚሁም ባርሴሎናዎችም የዚህ ተጫዋችን ሁኔታን እየተከታተሉት እንደሆነ እየተዘገበ ይገኛል። በተለይ ደግሞ ሞንዶ ዲፖርቲቮ ይዞት በወጣው ዘገባ መሰረት የቼልሲ አዲሱ አለቃ የሆነው ዣቪ አሎንሶ ቼልሲዎች ዳርዊን ኑኔዝን እንዲያስፈርሙለት ይፈልጋል እየተባለ ይገኛል። ይህንን ዜናም ተከትሎ በተለይ ደግሞ ከአልሂላል ጋር ያለውን ኮንትራት መቅደዱን ተከትሎ አንዳንድ የሊቨርፑል ደጋፊዎች ወደ ሊቨርፑል እንዲመለስላቸው ይፈልጋሉ። በተለይ ደግሞ ከፌዴሪኮ ኬዛና ከኮዲ ጋክፖ የተሻለ ተጫዋች ነው ብለው ያምናሉ። በድጋሚ በሊቨርፑል ማሊያ ሲጫወት ማየት እንደሚፈልጉ ነው እየተናገሩ የሚገኙት። በተለይ ደግሞ በነጻ የሚገኝ ተጫዋች ነው። እንደዚሁም ደግሞ በጣም ከፍተኛ ደሞዝም ይጠይቃል ተብሎ አይጠበቅምና በዚህ የዝውውር መስኮት ወደ ሊቨርፑል እንዲመለስ ሊቨርፑሎች እንዲያስፈርሙት ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ምናልባት በአጭር ጊዜ ኮንትራት ከሆነ ሊያዋጣ ይችላል። በተለይ ደግሞ ሂጎ ኤኪቲኬ እስከ ቀጣይ ዓመት ፌብራሪ ወር ድረስ አይመለስምና ያንን ክፍተት ለመሙላት አንድ አማራጭ ሊሆን ይችላል። ቢያንስ የአሌክሳንደር ኢሳቅ ቤንች የመሆን አቅም አለው ብዬ አስባለሁና ለዛ ቢመጣ ያን ያህል ክፋት የለውም። ነገር ግን በቋሚነት ረዘም ላለ ጊዜ ግን ይህንን ተጫዋች ማስፈረም ጥቅም አለው ብዬ አላስብም። በተለይ ደግሞ በሊቨርፑል ቤት በቆየባቸው 3 ዓመታት ያን ያህል ጥሩ የሚባል እንቅስቃሴን ሲያደርግ አልተመለከትነውምና ከዚህ በኋላ የተሻለ ተጫዋች ይሆናል ብለንም አንጠበቅም። ነገር ግን ደግሞ ምናልባት ለአጭር ጊዜ መፍትሄ ሊሆን ይችላል ብዬ አስባለሁና ቢያመጡት ያን ያህል መጥፎ ነው ብዬ አላስብም። በተለይ ደግሞ ኢነርጂ በዚህ ሰዓት ላይ ለሊቨርፑል የሚያስፈልግ ተጫዋች ስለሆነ ቢመጣ ያን ያህል ክፋት የለውም ብዬ አስባለሁ። እናንተስ በዳርዊን ኑኔዝ ዙሪያ ያላችሁ ሀሳብ አስተያየት ምንድን ነው? ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ሳሻ ታቨሌራ ይዞት የወጣውን ዘገባ ነው የምንመለከተው። እንደ ዘገባው መሰረት ከሆነ ሪቻርዲው ወደ አልሂላል ለመቀላቀል በጣም ተቃርቧል እያለን ይገኛል። በዚህ ሰዓት ላይም በሪቻርዲውና በሳውዲ ኦፊሻል መካከል እየተደረገ ያለው ድርድር በጣም በጥሩ ሁኔታ በተፋጠነ ሁኔታ እየሄደ ይገኛል። የክረምቱ የዝውውር መስኮትም ከተዘጋ በኋላ ይህንን ሰው
ለማስፈረም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። የሳውዲ ሰዎች በዚህ ሰዓት ላይ ሪቻርሊዮን ለማስፈረም ያላሰቡት ቢያንስ የክረምት የዝውውር መስኮትን በሊቨርፑል ስራውን እንዲሰራ ነው። ልክ ግን ይህ ዝውውር መስኮት እንደተጠናቀቀ ግን ይህንን ሰው የማስፈረም ሂደት ወደ አሊላል የመውሰድን ሂደት ይጀምራሉ ተብሎ ይጠበቃል። ሪቻርሊዮም ወደ አሊላል ለመሄድ ፍላጎት እንዳለው ሳሻ ታቨሌራ በዘገባው ተናግሯል። ከዚህ ቀደምም በተለይ ከ2 ወር ከ3 ወር በፊትም አሊላሎች ሪቻርሊዮን በስፖርቲንግ ዳይሬክተርነት ለመቅጠር ፍላጎት እንዳላቸው ሲነገር ነበረ። በተደጋጋሚም ይህንን ሰው እንዳነጋገሩትም እሱም ወደ አሊላል ለመሄድ ወደ ሳውዲ ሊግ ለመሄድ ፍቃደኛ እንደሆነም ሲነገር ነበረ። አሁን ላይ ደግሞ ወደዛ የመሄድ እድሉ በጣም እየሰፋ እንደሆነ ነው እየተነገረ የሚገኘው እና ምናልባት የክረምቱ የዝውውር መስኮት ለሪቻርሊዮ በሊቨርፑል የሚኖረው የመጨረሻ ስራው የመጨረሻ የዝውውር መስኮት ሊሆን የሚችልበት ከፍተኛ እድል እንዳለ እየተዘገበ ይገኛል። ይህ ዜና እንግዲህ ከዚህ ቀደም በተደጋጋሚ እንዳልነው ለሊቨርፑል ጥሩ ዜና አይደለም። ምክንያቱም ባለፉት ጥቂት ዓመታት ሊቨርፑሎች የተለያዩ ስፖርቲንግ ዳይሬክተሮችን እየቀጠሩ ነው የሚገኙት። ያም ደግሞ ከመጋረጃ በስተጀርባ ምንም አይነት መረጋጋት እንዳይኖር እያደረገ ነው የሚገኘው። እናም ሪቻርሊዮ የሚወጣ ከሆነ በቀጣይ ዓመትም እንግዲህ በድጋሜ አዲስ ስፖርቲንግ ዳይሬክተር ሊቀጥሩ የሚገደዱበት ሁኔታ ይፈጠራልና ያ ደግሞ መረጋጋት እንዳይኖር ያደርገዋል። ከዛ በተጨማሪም አንዶኒ ኢራዮላን ሪቻርሊዮ ነው ያመጣውና ከሪቻርሊዮ ጋር እንግዲህ የተነጋገሩት ነገር ይኖራል። አዲስ ስፖርቲንግ ዳይሬክተር ሲመጣ ደግሞ ምናልባትም ከአንዶኒ ኢራዮላ ጋር ላይስማማ ይችላል። በዛ ምክንያትም ደግሞ በሜዳ ላይም ችግሮችን ሊፈጠሩ ይችላሉና ብዙ ጊዜ ስፖርቲንግ ዳይሬክተሮች ቶሎ ሲቀያየሩ በቡድን ውስጥም አለመረጋጋት ይፈጥራልና የሪቻርሊዮ መሄድ ለሊቨርፑል ጥሩ ዜና አይደለም ብዬ አስባለሁ። የናንተን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የቀድሞ የሊቨርፑል ተጫዋች ሆነው ደጃን ላቭረን የሰጠውን አስተያየት ይሆናል። እንደሚታወቀው ላቭረን ከሞሐመድ ሳላህ ጋር በጣም ቅርብ ጓደኞች እንደሆኑ ከዚህ ቀደም በተደጋጋሚ ሲነገር ነበረ። እሱም በሚሰጣቸው አስተያየት ከሞሐመድ ሳላህ ጋር ቅርብ እንደሆኑ በተደጋጋሚ ሲናገርም ማዳመጥም ችለናል። እናም በቅርቡ እንግዲህ ከዊንዊን ጋር ቆይታ አድርጎ ነበረ። በዚህ ቆይታውም አርነ ስሎት ብቻ ናቸው ሞሐመድ ሳላህ ከክለቡ እንዲለቅ የፈለጉት የሚል አስተያየትን ሰጥቷል። በተጨማሪም በሰጠው አስተያየት 100% እርግጠኛ ነኝ ምናልባት አርነ ስሎት ቀደም ብለው ተሰናብተው ቢሆን ኖሮ ሞሐመድ ሳላህ በሊቨርፑል ይቆየ ነበረ። ሞሐመድ ሳላህን አልፈለግም የሚል ሰው እብድ ሰው ብቻ ነው። ምክንያቱም ከዚህ በኋላም 2 ዓመት የሚሆን 3 ዓመት በትልቅ ደረጃ ግልጋሎትን መስጠት የሚችል ተጫዋች ነውና አይችልም ብሎ መደምደም ከዚህ በኋላ ምንም የሚሰጠው ነገር የለም ብቃቱ ወርዷል ብሎ መደምደም ኳስን አለማወቅ ነው የሚል አስተያየትን ሰጥቷል። በተጨማሪም በሰጠው አስተያየት እኔ እንደተረዳሁት ከሆነ እንደማቀው ከሆነ የሊቨርፑል አመራሮች አይደሉም ሞሐመድ ሳላህ ከክለቡ እንዲለቅ የፈለጉት። አንድ ሰው ብቻ ነው ከክለቡ እንዲለቅ የፈለገው። ይህም ሰው ደግሞ የሊቨርፑል አሰልጣኝ ነው የነበረው። እናም አርነ ስሎት ብቻ ናቸው ሞሐመድ ሳላህ ከክለቡ እንዲለቅ የፈለጉት። እንደዚሁም በአርነ ስሎትና በሞሐመድ ሳላህ በኩልም ምንም አይነት ጥሩ የሚባል ግንኙነት በመሃላቸው አልነበረም። ሞሐመድ ሳላህና ክሎፕ በጣም ጥሩ የሚባል ግንኙነት ነበራቸው። በእርግጥ ሁልጊዜ ምርጥ ነበር ማለት አይደለም። አንዳንድ ጊዜ በመሃል ግጭቶች ሊፈጠሩ ይችላሉ። ነገር ግን ደግሞ እርስ በርሳቸው በደንብ ይተዋወቁ ነበረ። እንደዚሁም በመሃላቸው መተማመን ነበረ፣ ይዋደዱም ነበረ። ለየርገን ክሎፕ ሲል ሜዳ ላይም ያለውንም ሲሰጥ መመልከት እችለ ነበረ። እንደዚሁም ደግሞ ክሎፕም በሞሐመድ ሳላህ ላይ ትልቁ ኮንፊደንስም ነበረው። ነገር ግን ከስሎት ጋር ግን በተቃራኒ ነው የነበረው። በመሃላቸው ጥሩ የሚባል ግንኙነት አልነበረም። ያንንም ደግሞ ሁሉም ሰው የሚመለከተው የሚያየው ነገር ነው የነበረው። ምክንያቱም ከዛ በፊት የነበሩትን ዓመታት ስትመለከቱ ሞሐመድ ሳላህ በጣም አስደናቂ የሚባሉ ጊዜያቶችን ማሳለፍ ችሎ ነበር። በተጠናቀቀው ሲዘን ግን በጣም መጥፎ የሚባል የውድድር ዘመንን ነው ያሳለፈው። በእርግጥ አንዳንድ ሰዎች በመጀመሪያ ሲዘኑ እኮ ከአርነ ስሎት ጋር ሰርቶ የፕሪሚየር ሊግ ዋንጫ አሸንፈው ነበርና አሰልጣኝ አርነ ስሎት ላይ ችግር የለውም የሚሉ ነገሮችን ሲናገሩ ልታዳምጡ ትችላላችሁ። ነገር ግን ደግሞ አሰልጣኝ አርነ ስሎት በመጀመሪያ ሲዝኑ ብዙ ነገሮችን አልቀየርም። የተሰራለትን ቲም ትንሽ ነገሮችን ብቻ ለውጦ ነበር ሲያጫውት የነበሩና በዛ ምክንያትም ውጤታማ አድርጓቸዋል። ባለፈው ሲዝን ግን ብዙ ነገሮችን መቀያየሩ ውጤታማ እንዳይሆኑ አድርጓቸው። እናም በአጠቃላይ እንደኔ ሀሳብ ሞሐመድ ሳላህ በእንደዚህ አይነት መልኩ መልቀቁ በጣም አስገርሞኛል። በተለይ ደግሞ በኮንትራቱ ላይ 1 ዓመት ቀሪ እያለው ክለቡን መልቀቁ በጣም አስገርሞኛል የሚል አስተያየትን ሰጥቷል። በሞሐመድ ሳላህና በአርነ ስሎት መካከል ጥሩ ግንኙነት እንደሌለ ሁላችንም የምናውቀው ነው። በተለይ ደግሞ ሞሐመድ ሳላህ ሚዲያ ላይ ወጥቶ እዚህ ክለብ ውስጥ እንዳልቆይ የማይፈልግ ሰው አለ የሚል አስተያየትን ከሰጠ በኋላ በመሃላቸው እንግዲህ ጥሩ የሚባል ግንኙነት እንደሌለ በእርግጠኝነት መናገር ይችላል። እናም ክለቡን ለመልቀቁም እንግዲህ እንደ አንድ
ምክንያት ተደርገው የተቀመጡት አሰልጣኝ አርነ ስሎት ናቸው። ምናልባት ታግሶ ቢሆን ኖሮ በቀጣይ ዓመትም በሊቨርፑል ቤት ልንመለከተው እንችል ነበረ። ነገር ግን ቅድሚያ ከክለቡ እንደሚለቅ ውሳኔ ማስተላለፉን ተከትሎ በቀጣይ ዓመት በሊቨርፑል ቤት ይቆያል ተብሎ አይጠበቅም። በእርግጥ አንዳንድ መረጃዎች ምናልባትም አሁንም ድረስ በሊቨርፑል ቤት የሚያቆየውን ኮንትራት ሊጨርስ ይችላል፣ በቀጣይ ዓመትም በሊቨርፑል ልንመለከተው እንችላለን የሚሉ ነገሮችን እየተናገሩ ነው የሚገኙት። በተለይ አርነ ስሎት መሰናበታቸውን ተከትሎ እሱም ሀሳቡን ቀይሯል የሚሉ ነገሮችን ማዳመጥ ይችለናል። እነዚህ መረጃዎች ምን ያህል እውነት ናቸው የሚሉት አብረን በቀጣይ የምንመለከት ይሆናል። እስካሁን ባለው መረጃ መሰረት ግን መሐመድ ሳላህ በቀጣይ ዓመት በሊቨርፑል ቤት የማይኖር ይሆናል። በአጠቃላይ ግን ዲጄን ላቭረን በሰጠው አስተያየት ዙሪያ ያላችሁ ሀሳብ ምንድን ነው? በእሱ አስተያየት ተስማማላችሁ ወይስ አትስማሙም? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ ግን እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።